ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። ዛሬ ኤሊ ጁኒየር ክሩፒን በሚመለከት ነው። በውድድር ዓመቱ ካየናቸው ምርጥ የአጥቂ መስመር ተጫዋቾች ውስጥ በኔ እይታ በጣም አስገራሚው አስደናቂው ታዳጊ ነው። ምንም እንኳን 19 ዓመቱ ቢሆንም ይህ ፈረንሳዊ አሁን በ80 እና በ90 ሚሊዮን ዩሮ የሚፈለግ አስደናቂ ክህሎት ያለው ተጫዋች ሆኗል። ኤሊንግ ጁኒየር ክሩፒ የተወለደው በ2006 ጁን 23 ነው። 19 ዓመቱ ላይ ይገኛል። ለፈረንሳይ የመጫወት እድል አለው። ቤተሰቦቹ ከአይቬሪ ኮስት ናቸው። ለፖርቹጋልም የመጫወት እድል ነበረው። ነገር ግን ፈረንሳይን ምርጫው አድርጓል። 100 ሜትር ከ78 ነው የሚመዝነው፣ ኪሎ 70 ነው። እንግዲህ በቀኝ እግሩን በመጠቀም ነው የሚታወቀው። በጣም የተለየ ብቃት ያለው አጥቂ ነው። ውድ አድማጮቻችን፣ እንግዲህ ይህ ተጫዋች ከሎሪየን አካዳሚ ነው የወጣው። በጣም የሚገርም ክህሎት አለው። እንግዲህ በበርንማውዝ ቤት 5 ዓመት የሚያቆይ ኮንትራት አለው። አሁን ይህ ተጫዋች ከአርሰናል፣ ከቸልሲ፣ ከብዙ ቡድኖች ጋር ይያያዛል። ነገር ግን በዛሬው ፕሮግራማችን በተለይ በቅርብ የሚወጡ መረጃዎች እንደሚያሳዩት አርሰናሎች የዚህ ተጫዋች ፈላጊ ሆኗል። ታዲያ ከአርሰናል ጋር እንዴት ኤሊንግ ጁኒየር ክሩፒ ይጣጣማል የሚለው እናያለን። ክሩፒ በኔ እይታ በጣም የሚያስደንቀኝ አንዳንዴ ከማን ጋር ይመሳሰልባል ካላችሁኝ በሆነ ያክል በኩሉ ዋይን ሩኒን የሚያስታውስ በክህሎቱ ግን ሹቱ የራሽፎርድን የሚመስል በተጫዋቾችና በጥምረቱ ደግሞ ቦቢ ፎርሚኒዮን የሚያስታውሰኝ አይነት አስደናቂ ክህሎት ያለው ተጫዋች ነው። በታዳጊዎች እንግዲህ በመጀመሪያ የውድድር ዓመቱ 13 ጎሎችን በማስቆጠር ሪከርድ ይዟል። በ32 ጨዋታዎች 13 ጎሎችን ማስመዝገብ ችሏል። ምን አይነት ጥንካሬ ያለው ምን አይነትስ ደካማ ጎን አለው ብለን በምናይበት ጊዜ በጣም የተረጋጋ አይነት አጥቂ አይደለም። በጣም ፍጥነቱ ነው። ጨዋታዎችን ፍጥነቱ ላይ ነው ጎሎችን የሚያስቆጥረው። የማንቸስተር ሲቲ ላይ ያስቆጠረው፣ አርሰናል ላይ ያስቆጠረው ጎል በጣም አስገራሚ ጎሎች ነው። አጨራረሱ በጣም የሚደንቅ ነው። ሹት ማድረግና ጎሎችን ማስቆጠር የሚወድ ነው። ፍጥነቱ፣ ሩጫው፣ የማየት ብቃቱ በጣም የሚገርም ነው። የእድገት መጠኑ 19 ዓመቱ ላይ ያለ አይመስልም። ወደ ለማቻችን ገና 19 ዓመቱ 13 የእንግሊዝ ፕሪሚየር ሊግ ጎሎችን አስቆጥሯል። በተለያየ ቦታ መጫወቱ ቨርሳቲሊቲው ደግሞ ማይክል አርቴታ ለምን ይህንን ተጫዋች እንደሚፈልገው የሚያሳይ ይመስለኛል። ታዲያ እዚህ ላይ ተመሳሳይ ሁኔታዎችን ማንሳት ይጠበቅብናል። ይህንን ተጫዋች አርሰናሎች ቢያስፈርሙት በኔ እይታ በቀጥታ የገብርኤል ሄሱስ ተተኪ ይሆናል። አርቴታ እንደሚፈልገው ደግሞ የተለያዩ ቦታዎችን መሸፈን ይችላል። በቀኝ፣ በግራ፣ በመሃል ያሰ ቁጥር አጥቂም መሆን የሚችል ነው። ስለዚህ እነዚህን ቦታዎች መሸፈን መቻሉ ክሩፒን ተመራጭ የሚያደርገው ነው። ታዳጊውን ገብርኤል ሄሱስን እንደማምጣት ያክል ነው የሚሆነው። ለቡድኑ የተለያዩ ነገሮችን ማምጣት የሚችል ነው። በትልልቅ ጨዋታዎች ውስጥ ጎሎችን ማስቆጠር የሚችል ነው። በአንዳንድ የጨዋታ ስታይሉ ሹት የማድረግ ብቃቱ፣ ያገኘውን ኳስ ሁሉ ሹት አድርጎ ጎል የሚያስቆጥርበት መንገድ እኔ ሩኒንም ያስታውሰኛል። በጣም የሚገርም ተጫዋች ነው። በተለይ ደግሞ ጨዋታዎችና ኳሱን የሚነጥብበትን መንገድ የመገመት ክህሎቱ በጣም አስደናቂ ያደርገዋል። በአስተኛ 9 ቁጥር ቦታ መጫወት የሚችል ነው። ስለ ተጫዋቹ ስናነሳ ግን አንዳንድ ነገሮችን ማንሳት ይጠበቅብናል። አንደኛ ኳሶችን የሚጨርስበትን መንገድ በሚመለከት 2-3 ነጥቦችን ላንሳ። በጣም ፈጣን ነው። ጎሎችን በትክክለኛ ቦታቸው ትክክለኛ ፖዚሽን ላይ አድርጎ ማስቀመጥ የሚችል ነው። የማይታመኑ ኳሶችን ሹት አድርጎ ማስቆጠር የሚችል ተጫዋች ነው። አርሰናል ላይ ለምሳሌ በርንማውዝ በቪታሊቲ ስታዲየም ላይ አስደናቂ ጎል ነው ያስቆጠረበት፣ 3-2 ያደረገውን ኳስ ማለት ነው። በመጀመሪያውን ጎልም አርሰናል ስታዲየም ኤምሬትስ ላይ የሚያስቆጠረው እሱ ነበር። አኔሊካን ከአርሰናል የቀድሞ ተጫዋቾች አኔሊካን የመምሰል አይነት ባህሪ ያለው ፍጥነቱን ላይ የሚታይ መሻሻል የሚጠበቅበት ነገር ግን የለም ማለት አይደለም ነው። ውደድማቻችን መሻሻል የሚጠበቅባቸው ነጥቦች አንደኛ ወደ አርሰናል የሚመጣ ከሆነ የአካል ብቃቱን ማሻሻል በጣም የሚያስፈልገው ነው የሚሆነው። ማይክል አርቴታ በዚህ ነገር የሚያግዘው ይሆናል። ከዛ ወጥነት ይጎሏል። ለዚህ ነው አርሰናል አሁን ተጫዋች ቢመጣ በጨዋታዎች መካከል አርሰናል ውስጥ ጫና አይኖርበትም። በቀጥታ ቡድኑን የማገዝና ቡድኑ ውስጥ በቀጥታ ውጤታማ መሆን አይደለም። አርሰናል የተሰራ ቡድን ነው። ስለዚህ ከቤንች እየተነሳ ለውጦችን ማምጣት ይችላል። በሚቀጥሉት ዓመታቶች ደግሞ እነ ቪክቶር ዮኬሬስ እና ካይ ሃቨርትዝን አስቀምጦ በምርጥ ፐርፎርማንስ አጥቂ የመሆን እድል ይኖረዋል። ስለዚህ አርሰናል ትክክለኛ ተጫዋች የሚያገኝ ይመስለኛል። አርሰናሎች በዝውውር መስኮቱ ጁሊያን አልቫሬዝን ይፈልጋሉ። አልቫሬዝ እና ክሩፒ ይመሳሰላሉ። ነገር ግን ልዩነታቸው መኖራቸውን መርሳት የለብንም። ክሩፒ በጣም ተፈጥሯዊ ጎል የማስቆጠርና በጣም ጨራሽ የሚባል ነው። አልቫሬዝ እድሎችን ራሱ መፍጠሩ፣ እድሜያቸው የ7 ዓመት ልዩነት መኖሩን መርሳት የለብንም። አልቫሬዝ 26 ዓመቱ ላይ ነው የሚገኘው። አልቫሬዝ ወደ 150 ሚሊዮን ፓውንድ አካባቢ ሊጠይቅ ይችላል፣ ወይ 150 ሚሊዮን ዩሮ፣ 100 ሚሊዮን ፓውንድ የሚለው አሉ። ክሩፒ ከ60 ሚሊዮን ፓውንድ ኦልሞስት የ50 ሚሊዮን ፓውንድ የዋጋ ልዩነት ይኖራቸዋል። ከዛ ውጭ ደግሞ አርሰናል አልቫሬዝን የሚያመጣ ከሆነ የግድ አንዱን አጥቂ መልቀቅ ግዴታ ውስጥ ሊገባ ይችላል። ክሩፒ የሚመጣ ከሆነ ግን አንደኛ በሄሱስ ቦታ ነው የሚገባው፣ ሁለተኛ ደግሞ አርቴታንም ጫና ውስጥ አስቀምጠው ቤንች ላይ ቢቀመጥ ይህ በጣም ነፃነትን የሚሰጥ አይነት ተጫዋች ይሆናል ብዬ አስባለሁ። ከዛ ውጭ ከነሳካ ከሌሎች ተጫዋቾችም በሚገባ መማርን የሚችል ነው የሚሆነው። አርሰናሎች በዚህ ዝውውር መስኮት በኔ እይታ ታዳጊ ተጫዋቾችን የቡድኑን ስኳድ ማስፋት የሚችሉ ማስፈረም ይጠበቅባቸዋል። ልምድ ያላቸውም ያስፈልጋቸዋል። ለምሳሌ የግራውን መስመር ልምድ ባላቸው ተጫዋቾች፣ በአጥቂዎች ደግሞ ልምድ ያላቸው አጥቂዎች አሏቸው።
ያ ማለት ቪክቶር ዮኬሬስ፣ ሃቨርትዝ ጥሩ የሚባሉ አጥቂዎች ናቸው። ስለዚህ እንደዚህ አይነት ታዳጊ ደግሞ ስትጨምርበት ስብስቡን ወደ ተሻለ ደረጃ ማሳደግ የሚቻል ይሆናል ብዬ አስባለሁ። እዚህ ጋር የማንቸስተር ሲቲ አምና በተለይ በዝውውር መስኮቱ ባልተጠበቀ ሁኔታ ሪያን ቸርኪን ሲያስፈርም ያደረገውን አርሰናል ክሩፒ ላይ ማድረግ ያለበት ይመስለኛል። ክሩፒ እንደ ሪያን ቸርኪ በነፃነት የመጫወት እድልን የሚያገኝ ይመስለኛል። አርሰን ዌንገር እና አርሰናል ደግሞ ስናስታውስ የነ ቴሪ ዳንኤል ኦነሪ ስብስብ የሚታወሰው በአርሰናልና በፈረንሳይን ተጫዋች ነው። ታዲያ ይህ ፈረንሳይ ተጫዋች ወደ እንግሊዝ ፕሪሚየር ሊግ መምጣት የሚችልበት የተሻለ ድልን የሚያገኝ ይሆናል። እንግዲህ አርሰናል በማይክል አርቴታ ይህን ተጫዋች ይፈልገዋል። ነገር ግን አርሰናል ብቻ አይደለም፣ ቼልሲ፣ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ፒኤስጂ፣ ሪያል ማድሪድ እነዚህ ሁሉ የዚህ ተጫዋች ፈላጊ ናቸው። ነገር ግን የዋጋው ጉዳይ ከ65 እስከ 85 ሚሊዮን ዩሮ ነው እየጠቀሱ የሚገኙት። አርሰናል በኔታ 60 ሚሊዮን ፓውንድ ድረስ ማስፈረም ቢችል ጥሩ የሚባል ነው። ለረጅም ጊዜ አርሰናልን የማጥቃት ክፍል መምራት የሚችል ነው። እንግዲህ ከቪክቶር ዮኬሬስ ጋር ብናወዳድረው እንኳን ዮኬሬስ 28 ዓመቱ ነው። ይህ ታዳጊ ተጫዋች 19 ዓመቱ ነው። ዮኬሬስ ብዙ ትምህርቶችን ማግኘት የሚችል ነው። ዮኬሬስ በጣም ፈጣን ታጋይ ነው። ስለዚህ ያንን ነገሩን የሚያስተምረው ይሆናል። ይህ አጥቂ ደግሞ በጣም ከሳጥን ውጭ ሹት ማድረግ የሚችል ነው። ዮኬሬስ ሳጥን ውስጥ ጨራሽ ስለሆነ በጣም ጥሩ ጥምረትን መፍጠር የሚችሉ ከዛ ውጭ ደግሞ በተለያየ አይነት ጨዋታ የተለያየ አይነት የጨዋታ ሂደትን አርሰናል እንዲጠቀም የሚያደርገው ነው። ዮኬሬስ ለምሳሌ ጥንካሬው የአካል ብቃቱ ነው፣ ሆልድ አፕ ፕሌዩ ነው፣ የአየር ላይ ኳሶችን የማስቆጠር ነው፣ ፕረስ የማድረግ ጫናው ነው። ክሩፒ ደግሞ ከዚህ አጥቂ የማታገኙት በተቃራኒ ሆኖ በክሩፒ ውስጥ አለ። አንደኛ ጥምረቱ በጣም ጥሩ ነው፣ ክሊኒካል ፊኒሺንግ አለው፣ በጣም ጨራሽ ነው፣ በሹት አድርጎ አቴኒ አንግል ጎሎችን ማስቆጠር የሚችል ነው። ስለዚህ አካል ብቃቱን ከማሻሻሉን በሚገባ ከቪክቶር ዮኬሬስ ትምህርትን የሚወስድ ይሆናል ብዬ አስባለሁ። ስለዚህ ጥሩ የሚባል ፐርፎርማንስን ያሳያል ብዬ አስባለሁ። እንግዲህ አርሰናል ረጅም ጊዜ የዮኬሬስ ተኪ ይሆናል፣ አጭር ጊዜ ደግሞ ዮኬሬስ በፍጥነት ዮኬሬስን የሚያግዝ አጥቂ ይሆናል ብዬ አስባለሁ። በወጥነት በጣም ጥሩ ፐርፎርማንስን የሚያሳይ አጥቂ ነው። ስለዚህ አርሰናል ሮቴሽናል አጥቂዎችን አድርጎ መጠቀም ይችላል። አንዳንዴ ጎሎችን ሲያስፈልግም ደግሞ በ10 ቁጥር ቦታ ማጫወት፣ ወደ መስመርም ወጥቶ መጫወት መቻሉ በጣም የተለየ ብቃትን የሚሰጠው ነው የሚሆነው። አርሰናሎች በእንግሊዝ ፕሪሚየር ሊግ እንዲሁም በአውሮፓ ቻምፒዮንስ ሊግ በኤፍ ኤ ካፕ እና በካራባኦ ካፕ በሁሉም ውድድሮች እንዲሳተፉ በተለያየ አይነት ቦታ መጫወት የሚችሉ ከዛ ውጭ ደግሞ አርሰናል ከሳጥን ውጭ ሹት የሚያደርጉት አሁን የብሪቼዜ ብቻ ነው ውጤታማ ከሳጥን ውጭ ሹት አድርጎ ጎሎችን የሚያስቆጥረው። ስለዚህ ክሩፒን የሚያገኝ ከሆነ ከሳጥን ውጭ በሚገባ ጎሎችን ማስቆጠር የሚችል ተጫዋችን የሚያገኝ ይሆናል በቀጥታ ብዬ አስባለሁ። ክሩፒ በጣም የሚደንቅ ተጫዋች ነው ያገኘሁት። አርሰናል በአጥቂ መስመሩ ላይ እንግዲህ ማርቲኔሊ ወይም ትሮሳርድ አንዳቸው መልቀቃቸው የማይቀር ነው። የግራ መስመር ቋሚ ተጫዋች የሚያመጣ ቢሆንም የነዛ ተጫዋቾች የማገዝ አቅም ይኖረዋል ብዬ የማስብ ነው የሚሆነው። ስለዚህ ክሩፒ በጣም ጥሩ ፐርፎርማንስ ያለው አስደናቂ ብቃት ያለው ለሚቀጥሉት ዓመታቶች የአርሰናልን የዝውውር ሂደቶች ብቻ ሳይሆን አርሰናልን በሚገባ ማዳን የሚችል በሚገባ ደግሞ ማሻሻል የሚችል ነው። እንግዲህ ዘጋርዲያን ነው ዛሬ የዘገበው። አርሰናል ይህንን ተጫዋች ከሚፈልጉ ቡድኖች ውስጥ አንዱ ነው። መፈለግ ብቻ አይደለም ግን በዝውውር መስኮቱ ንግግሮችንም ጀምሯል። ክሩፒ በኔ እይታ በጣም ምርጥና አርሰናሎች ቀደም ብለው ቶሎ በዝውውር መስኮቱ ማስፈረም የሚጠበቅባቸው ነው። የዓለም ዋንጫ የፈረንሳይ ስብስብ ውስጥ አልተካተተም። ይህ ራሱ በጣም አስደሳችና ትልቅ እድል ነው ለተጫዋቹ የሚመስለኝ። የሚቀጥለው ውድድር ዓመት አርሰናሎች በአውሮፓ ቻምፒዮንስ ሊግን ማሸነፍ የሚችሉ ከሆነ ራሱ በቀጥታ የሚወዳደሩባቸው ብዙ ጨዋታዎች ይኖሯቸዋል ብዬ አስባለሁ። ለምሳሌ መጥቀስ እንኳን ብንፈልግ በአውሮፓ ቻምፒዮንስ ሊግ ከተሳተፈና ካሸነፈ የዩኤፋ ሱፐር ካፕ ይጫወታል፣ ክለብ የዓለም ዋንጫ ጨዋታዎችን ይጫወታሉ። ስለዚህ እነዚህን ጨዋታዎች ተደራራቢ ጨዋታዎች ይህ ተጫዋች የማገዝ አቅም ይኖረዋል። ክሩፒን ታዲያ በአጠቃላይ እንግዲህ በሁሉም ነገሮች ወይም በተጫዋችነት ክህሎቱ ደረጃ ስታዩት አንዳንዶቹ ከፊርሚኖ አኔሊካ ኒኮላስ አኔሊካ ማለት ነው እንዲሁም ደግሞ ጃዋ ፔድሮ ጋር ያመሳስሉታል። ጥሩ ክህሎት አለው። ነገር ግን በኔ ከነዚህ ተጫዋቾች የሚለይብኝ ከሳጥን ውጭ ሹት የማድረግ አቅሙ ነው። ሹት ጋር ኮንቨርዥኑ አሪፍ ነው። ጎሎችን ሹት አድርጎ የመጨረስ አቅሙ። ከዛ ውጭ ሊንክ አፕ ፕሌው ላይ ግን ትክክለኛውን ፓሶችን ማቀበል፣ እነዚህ አይነት መሻሻል የሚችሉ ቦክስ ሙቭመንቱ ላይ መሻሻል የሚጠበቅባቸው ነገሮች ይጠበቃሉ። ሃፍ ስፔስ ክሮሲንጎቹን ማሻሻል የሚጠበቅበት ይሆናል ብዬ አስባለሁ። ከዛ ውጭ አርቴታ የሚፈልገው የአየር ላይ ፍልሚያዎች ላይ ደግሞ አሁንም ማሻሻል ይጠበቅበታል። ነገር ግን በፕሪሚየር ሊጉ አድማጮቻችን በነን ፔናልቲ ወይም ደግሞ ከፔናልቲ ውጭ ባሉ ጎሎች አንደኛ ነው። ከዛ ውጭ ጎሎችን ኮንቨርዥን በማድረግ አንደኛ ነው። ጎሎችን ስጆችን በማስቆጠር አንደኛ ነው። ጥሩ ፐርፎርማንስ ያለው አስደናቂ ክህሎት ያለው የአርሰን ዌንገሩ አርሰናል ፈራሚ ይሆናል ብዬ አስባለሁ። ክሩፒ በጣም ጥሩ ፐርፎርማንሱ ግን ለአርሰናሎች እንግዲህ አርሰናል ላይ 2 ጎሎችን ቢያስቆጥርም ብዙዎቻችን በማንቸስተር ሲቲ ላይ የመጨረሻው ጨዋታ ላይ ባስቆጠረው ጎል ነው የምናስታውሰው። ክሩፒ ለአርሰናል አይዲያል አርሰናል ደጋፊዎች ጠይቀውት ነበር። የሆነ ነገር አሳይቷል የሚሉ መረጃዎች አሉ። እንግዲህ ያንን የምናይ ይሆናል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።